አንድ ሁለቱ ጥያቄዎች ናቸው ሰዎች ያነሱት። አንደኛ በዚህ በማቴዎስ ወንጌል ምዕራፍ 10 ላይ ነፍሴን አስነሳለሁ ይላል ራሱ። እንደገና ከዚህ ላይ ደግሞ ምንድነው የሚለው? ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ይላል። እንደገና ደግሞ እግዚአብሔር አስነሳው ይላል እና ይሄ እንዴት ነው የሚታረቅልን? ብፁዕ አባታችን ይህንን እንዲያው ቢያስተምሩን። አይ መልካም ነው። አዎ ልክ ነው። በዮሐንስ ወንጌል ምዕራፍ 10 ላይ የራሱን ነፍስ ራሱ እንደሚያስነሳ ራሱ እንደሚነሳ ይናገራል። በተለይ የአንደኛ ጴጥሮስ ምዕራፍ 3 ላይ ምንድነው? ሞተ በስጋ ወሐይወ በመንፈስ፣ በስጋ ሞተ በኃይል ደግሞ ተነሳ ይላል እና አሁን እዚህ ላይ እግዚአብሔር አስነሳው ለምን አለ ነው? እግዚአብሔር አስነሳው ራሱ እግዚአብሔር አይደለም ወይ? ሌላው እንደገባኝ ከሆነ ጥያቄዎት የእስራኤል ሰዎች ሆይ እንደገና ምንባቡን እስኪ እንትን እንበለው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ጀምሮ ነው። የእስራኤል ሰዎች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ ነው። ለእናንተ የተገለጠ ሰው ነበረ። እንዴት ኢየሱስ ክርስቶስ አምላክ አይደለም ወይ? ለእናንተ የተገለጠ አምላክ ለምን አላለም? ለእናንተ የተገለጠ ሰው ነበረ ነው የሚለው። እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው እውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ አልቻለምና ብሎ ያው ትንቢት ይናገራል። ምንድነው ትንቢቱ? ይሄም ደግሞ ዝም ብሎ እንዲሁ እንደ እንግዳ ደራሽ እንደ ውሃ ፈሳሽ ሳይሆን አስቀድሞ የተነገረ ትንቢት ነው። ትንቢቱም በዳዊት ነው። ዳዊት በራሱ አስመስሎ ነው ስለ ጌታ ብዙ ጊዜ የተናገረው፣ በራሱ አስመስሎ ነው። ለምሳሌ አምላኬ አምላኬ ለምን ተውኸኝ የሚለው ዳዊት አሁን አልተሰቀለ፣ አጥንቱ አልተቆጠረ፣ መራራ ሞት አልጠጣ፣ አልተሸጠ እና በሱ በራሱ በዳዊት በራሱ ነበር ስለ ጌታ ይናገር የነበረው እና ቅዱስ ዳዊት ምን ብሏል? ጌታን ዳዊት ስለ እርሱ እንዲህ ይላልና ጌታን ሁልጊዜ በፊቴ አየሁት፣ እንዳልታወክ በቀኜ ነውና፣ ስለዚህ ልቤን ደስ አለው። አሁን ይህ ስለ ክርስቶስ ነው የሚናገረው ቅዱስ ዳዊት በራሱ አስመስለው ማለት ነው። ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ፣ ደግሞም ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና። በሲኦል ማለት በመቃብርም ነው። መቃብርን ሲኦል ይለዋል መጽሐፍ ቅዱስ። እንደገና አሁንም ልክ ነው። በሲኦል ቅዱሳን ሲሞቱ በአካለ ነፍስ ሁሉም በረድኤተ እግዚአብሔር ቢጠበቁም ወደ ሲኦል ነበር የሚሄዱ ድሮም። አሁን በዚያም በሲኦልም ወይም ደግሞ ሲኦል በተባለ መቃብርም አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትሰጠውም ይላል። አሁን እንግዲህ ክርስቶስን ሆኖ ነው የሚናገረው ቅዱስ ዳዊት። ቅዱስህንም መበስበስን ትሰጠው ዘንድ አትሰጠውም፣ የሕይወትን መንገድ አስታወቅኸኝ፣ ከፊትህ ጋር ደስታን ትሞላብኛለህ የሚለው አሁን ዳዊት ራሱን አስመስሎ ስለ ክርስቶስ ነው የሚናገረው። አሁን ይህን ካለ በኋላ ቅዱስ ጴጥሮስ
ሲያብራራላቸው ወንድሞች ሆይ ይላል ስለ አባቶች አለቃ ስለ ዳዊት እንደሞተም እንደተቀበረም ለእናንተ በግልጥ እናገር ዘንድ ፍቀዱልኝ። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ አሁን ነቢይ ስለሆነ የሚል እንግዲህ ኢየሱስ ክርስቶስ ነቢይም ነው። እንግዲህ ነቢይም ሆኖ ነው የተገለጠው። ነቢይም ስለሆነ ለማለት ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ ጌታን ነው የወገብ ፍሬ የሚለው አሁን ኢየሱስ ክርስቶስን ነው። የዳዊት የወገቡ ፍሬ። ለዚህ ነው የዳዊት ልጅ የሚባለው። እመቤታችን ያው ከዳዊት ዘር የተወለደች ስለሆነች ማለት ነው። የዳዊት ዘር ስለሆነች ወይም ደግሞ ጌታ ከዳዊት ዘር ስለሆነ የተወለደው እግዚአብሔር መሐላ እንደማለለት ስላወቀ ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነብሱ በሲኦል እንዳልቀረች ማለት በመቃብር እንዳልቀረች ነብሱ በሲኦል እንዳልቀረች ስጋውም መበስበስን እንዳላየ ተናገረ። ይህ ኢየሱስን እግዚአብሔር አስነሳው። ለዚህም ነገር እኛ ሁላችን ምስክሮች ነን ይላል ቅዱስ ጴጥሮስ። ለዚህም ነገር እኛ ሁላችን ምስክሮች ነን። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሎና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው እያለ ይሄዳል እና የጌታ ሞትና ትንሣኤ አስቀድሞ በትንቢት ሲነገር የኖረ እንደሆነ ለምሳሌ የዳዊት መዝሙር 16 ቁጥር 19 እስከ 11 ያለውን ስናይ ትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ያለውን ስናይ በኋላም ደግሞ በማቴዎስ ወንጌል 22 23 እስከ 33 ያለውን ስናይ ጌታም ራሱ ደግሞ ሞቶ እንደሚነሳ ጌታም ራሱ ደግሞ ማርቆስ 8 የማርቆስ ወንጌል ምዕራፍ 8 ቁጥር 34ን ስናይ ማርቆስ 9 ቁጥር 30 እና 31ን ስንመለከት አሁንም የማርቆስ ወንጌል ምዕራፍ 10 ለንባብ እንዲመች ነው ማርቆስን ብቻ እየጠቀስኩ ያለሁት። አሁንም ቢሆን የማርቆስ ወንጌል ምዕራፍ 10 ቁጥር 34 አሁንም ምዕራፍ 14 ቁጥር 28 እና የዮሐንስ ወንጌል ምዕራፍ 2 ቁጥር 19 እስከ 21 ጌታ ራሱ እንደሚሞት እና እንደሚነሳ ለሐዋርያቱ ለሕዝቡም ሲያስተምር ለነበረው ሲያስረዳ እንደነበረ ነው። በነቢያትም አስቀድሞ ተነግሯል። ስለ መጸነሱ፣ በቤተልሔም ስለመወለዱ፣ ስለመጠመቁ፣ ተዘዋውሮ ስለማስተማሩ፣ ስለ ጾሙ፣ በአጠቃላይ በስጋው ወራት ስላደረገው ነገር አስቀድሞ በትንቢት የተነገረ ነው፣ ሲነገር የኖረ ነው እና አሁን ኢየሱስ ክርስቶስ ማለት ማወቅ ያለብን ነገር ኢየሱስ ክርስቶስ ማለት ሰውም አምላክም ወይም አምላክም ሰውም። ይህን ነገር ደጋግመን የምንናገረው ምንድን ነው? እያንዳንዳችን መረዳት ስላለብን ነው። የህይወታችን መሰረት ያለ የክርስትናው ማዕከል ይህ ስለሆነ ነው እና ስለዚህ ኢየሱስ ክርስቶስ ማለት ሰውም አምላክም ወይም አምላክ ነው። ኢየሱስ ክርስቶስ እግዚአብሔር ወልድ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ የሆነ ፈጣሪ ነው። እንዲያውም የሚታየውም የማይታየውም ፍጥረት ሁሉ የተፈጠረው በሱ ቃልነት ነው ይላል። እዚያ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ይላል። በመጀመሪያ ቃል ነበረ ማለት ወልድ ነበረ ማለት ነው። በመጀመሪያ ወልድ ነበረ፣ ቃል ነበረ በመጀመሪያ እና ያ ቃል ደግሞ በእግዚአብሔር ዘንድ ነበረ አለና በኋላ ራሱ ቃልም እግዚአብሔር ነበረ ይላል። ቃልም እግዚአብሔር ነበረ ይልና ቁጥር 14 ላይ ቃል ሥጋ ሆነ ይላል።
ቃል ሥጋ ሆነ ማለት ቃል ሰው ሆነ ማለት ነው። ቃል ሰው ሆነ ማለት ነው። ቃል የተባለ ወልድ ሰው ሆነ። እንዴት ነው ሰው የሆነው? መበስር መልአክ ቅዱስ ገብርኤል ድንግል ማርያምን ባበሰራት ጊዜ ከብዙ ክርክር በኋላ ያውም ይገርማል። አሁን የዮሐንስ መጥምቅ ያው በቅዱስ ገብርኤል ብስራት ነው የተወለደው። ግን አባቱ ዘካርያስ ለመከራከር ሞክሮ ነበር። ሚስቱ 90 ዓመቷ ነው፣ እሱም አርጅቷ እንዴት ሊሆን ይችላል በሚል ለመከራከር ሞክሮ ነበረ። ለመከራከር ሲሞክር ቅዱስ ገብርኤል ወዲያውኑ በተሰጠው ስልጣን አንደበቱን ነው ድዳ ያደረገው። ይህ ልጅ እስኪወለድ ድረስ አንደበትህ ድዳ ይሆናል አለው። ከዚያ በኋላ መናገር አልቻለም፣ ቀጣው ማለት ነው። እና የሚናገረውን ቶሎ ስላላመነ እመቤታችንን ግን መድፈር አልቻለም። ለምን? የአምላክ እናት ናት። ከሴቶች ሁሉ ተለይታ የተባረከች ናት። ጸጋን የተሞላች ናት። በጣም ነው ቅዱስ ገብርኤል ክብሯን የጠበቀው እና ብዙ ነው የተከራከረችው። እንዴት ወንድ ስለማላውቅ እንዴት ይሄ ሊሆን ይችላል አይሆንም እያለች ነው ስትከራከረው ነበር። መጨረሻ ያሸነፋት እስመ አልቦ ነገር ዘይሳኖ ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለምና፣ ለእግዚአብሔር የሚሳነው ነገር ስለሌለ ለእግዚአብሔር የሚሳነው የለም እኮ ሲላት ያን ጊዜ ተሸነፈች። አዎ ለእግዚአብሔርማ የሚሳነው ነገር የለም። ይኩነኒ በከመ ትቤለኒ፣ እንዳልከው ይሁንልኝ፣ እንዳልከው ይሁንልኝ ስትል አካላዊ ቃል፣ አካላዊ ቃል ማለት ቃል የተባለ ወልድ አካላዊ ነው። ያ አካሉ ግን ልክ እንደ አብ እንደ መንፈስ ቅዱስ የማይታይ የማይጨበጥ የማይዳሰስ እንደገና ደግሞ የማይሰበሰብ የማይጠቀለል የማያንስ በሰማይም በምድር ምሉ የሆነ ነው። አሁን በሰማይም በምድርም አካላዊ ቃል ምሉ እንደሆነ በሰማይም በምድርም ምሉ እንደሆነ ወልድ በሰማይም በምድርም ምሉ የሆነ አምላክ ነው። ምልአቱ እንዳለ ከአባቱም ሳይለይ ከመንፈስ ቅዱስ ሳይለይ ምልአቱ እንዳለ በተለየ አካሉ የአብ የራሱ በሰማይም በምድር ምሎ የሆነ አካል አለው። የመንፈስ ቅዱስ የራሱ በሰማይም በምድር ምሎ የሆነ አካል አለው። የወልድም እንደዚሁም በሰማይና በምድር ምሎ የሆነ አካል አለው። የአካል ረቂቅ ነው። ወልድ በተለየ አካሉ የተለየ አካሉን አምላካዊ አካሉን ከአካላችን አምላካዊ ባህሪውን ከባህሪያችን አንድ አደረገው ማለት ነው። አዋሃደው። መቼ? ድንግል ማርያም ይኩነኒ በከመ ትቤለኒ፣ እንዳልከው ይሁንልኝ ስትል ያን ጊዜ ከመቅጽበተ ዓይን ድንግልናዋ እንዳለ ከመቅጽበተ ዓይን በማህፀኗ ውስጥ ሆኖ ከስጋዋ ስጋ ከነብሷ ነብስን በመንሳት ወንድ ልጅ ሆኖ ተቀረጸ ማለት እኛን ተዋሃደ። እንግዲህ ወልድ ፈጣሪ ነው ብለናል። አሁን የተዋሃደው ራሱ የፈጠረውን ተፈጥሮ ነው። ድንግል ማርያምን የፈጠራት ራሱ ነው። አዳምን የፈጠረ ራሱ ነው። ጌታ የተገኘበትን ዘር ዳዊትን የፈጠረ ራሱ ነው። ፈጣሪ ነው ራሱ። እንዲያውም አብ ይህን ዓለም ፈጠረ ስንል በወልድ ቃልነት ነው። መንፈስ ቅዱስ ይህን ዓለም ፈጠረ ስንል በወልድ ቃልነት ነው። ራሱም ይህን ዓለም ፈጠረ ስንል በራሱ ቃልነት ነው። የራሱ የወልድ ድርሻው ቃልነት ነው። ቃል መሆን ነው። አብ ልብ መሆን ነው። መንፈስ ቅዱስ ሕይወት መሆን ነው። ወልድ ደግሞ ቃል መሆን ነው። ዮሐንስ ወንጌል ምዕራፍ 1 ላይ እንደሚነግረን የሚታየውም የማይታየውም ፍጥረት ሁሉ የተፈጠረው በወልድ ቃልነት ነው። አሁን ፈጣሪ ነው ወልድ ራሱ። አሁን ፈጣሪ ሲሆን የፈጠረውን አካል ድንግል ማርያምን የፈጠራት ራሱ ነው። አሁን አዳማዊ አካልን ከድንግል ማርያም በመንሳት ወንድ ልጅ ሆኖ በድንግል ማርያም ማኅፀን ተጸነሰ ማለት ነው። መቼ ተጸነሰ ሲባል እንዳልከው ይሁንልኝ ስትል ድንግል ማርያም
በጣም የሚገርመው ድንግልናዋ እንዳለ መሆኑ ነው። ለምሳሌ አባቶች ምሳሌ ሲሰጡ አሁን የጠዋት ፀሐይ በምስራቅ በኩል ስትወጣ የቤታችን መስኮት በምስራቅ በኩል ከሆነ የጠዋት ፀሐይ በመስኮት ሲገባ መስኮቱ አይሰበርም። መስኮቱ ሊሰበር አይችልም እና መስኮቱ እንደተዘጋ ፀሐዩ ወደ ቤት ይገባል። ፀሐዩ ወደ ቤት ገብቶ ብርሃን ይሰጠናል፣ ሙቀት ይሰጠናል። ልክ እንደዚህ ነው። ልክ ምሳሌው መቼም ለአካላዊ ቃል በቂ ነው ይነጻጽራል ማለት ሳይሆን ለመንደርደሪያ ያህል ይጠቅመናል። ለመንደርደሪያ ያህል ይጠቅመናል እና ድንግልናዋ እንዳለ ለዚህ ነው እመቤታችን በጸነሰች ጊዜ፣ ከጸነሰች በኋላ፣ በወለደች ጊዜ፣ ከወለደች በኋላ ማለት ከመጽነሷ በፊት፣ በጸነሰች ጊዜ፣ ከጸነሰች በኋላ፣ ከመውለዷ በፊት፣ በወለደች ጊዜ፣ ከወለደችም በኋላ ለዘላለም ድንግል ናት የሚባለው ለዚህ ነው። ስለዚህ ድንግልናዋ እንዳለ የእኛን አካል የእኛን ተፈጥሮ ከራሷ አምላካዊ አካል ከራሷ አምላካዊ ባህሪ ጋር አዋሃደው ማለት ነው። ያን ጊዜ ባዋሃደው ጊዜ ቅዱስ ቄርሎስ የተባለው የእኛ አባት የእስክንድርያ ቤተክርስቲያን ፓትርያርክ የነበረው ቅዱስ ቄርሎስ ምን አለ? እንቲያሁ ለቃል ኮነ ለስጋ። እንዲያው ይችን በማስታወሻ ብትይዟት ጥሩ ነው፣ ለሁላችሁም የምትጠቅም ስለሆነች። እንቲያሁ ለቃል ኮነ ለስጋ ማለት እኛን በተዋሃደ ጊዜ የቃል ገንዘብ ለስጋ ሆነ ማለት ለእኛ ሆነ ማለት ነው። ለሰዎች ለአዳማዊ ተፈጥሮ ሆነ ማለት ነው። የቃል ገንዘብ ለተዋሃደው አካል አዳማዊ ተፈጥሮ ለሚታየው ለሚጨበጠው ሰው ለተባለው እና የቃል ገንዘብ ለስጋ ሆነ። የቃል ገንዘቡ ቃል ማን ነው? እግዚአብሔር ወልድ። ገንዘቡ ምንድን ነው? የሱ አምላካዊ ረቂቅ አካል በሰማይም በምድር ምሉ የሆነ ረቂቅ አካል አምላካዊ ባህሪ፣ እግዚአብሔርነት፣ ፈጣሪነት፣ አምላክነት፣ ሁሉን ቻይነት፣ በሁሉም ቦታ መገኘት፣ ዘላለማዊነት፣ ይሄን በሙሉ እንዳለ አለመራብ፣ አለመጠማት፣ አለመሞት፣ ድል አድራጊነት፣ ይሄን ሁሉ እንዳለ ለአዳማዊ ተፈጥሮ ለሰውነት አስረከበ፣ ሰጠ ማለት ነው። በቃ ለሰውነት ሆነ ማለት ነው። ለእኛ ሆነ ማለት ነው። ከዚያ መለሰና ቅዱስ ቄርሎስ እንቲያሁ ለቃል ኮነ ለስጋ ካለ በኋላ ወእንቲያሁ ለስጋ ኮነ ለቃል፣ የስጋም ገንዘብ ለቃል ሆነ። የስጋ ገንዘቡ ምንድን ነው? የስጋ ገንዘቡ የሚዳሰስ አካል፣ የሚታይ የሚጨበጥ የሚዳሰስ አካል። የስጋ ገንዘቡ ምንድን ነው? መጸነስ፣ በማህፀን ቀስ በቀስ ማደግ፣ ከእናት ምግብን እየወሰዱ በማህፀን ማደግ፣ መወለድ፣ የእናትን ጡት መጥባት፣ ማልቀስ፣ ማንቀላፋት፣ መተኛት፣ መድከም፣ መተኛት፣ ቀስ በቀስ ማደግ፣ መማር፣ ከዚያ በኋላ የሚገባውን ስራ አከናውኖ መጨረሻ መሞት፣ መቀበር። ይሄን እንዳለ ለአካላዊ ቃል አስረከበ ማለት ነው፣ ለወልድ። አሁን አምላክነት ለሰውነት ለአዳማዊ ተፈጥሮ፣ አዳማዊ ተፈጥሮ ለአምላክነት ለፈጣሪነት። ስለዚህ አሁን ምን ሆነ እንግዲህ ሁለቱ ሲዋሃዱ አዳማዊ ተፈጥሮ አዳማዊ አካል ሰው ወይም ሰውነት አምላክ ሆነ ማለት ነው። ምክንያቱም ገንዘቡን የአምላክነት ገንዘቡን ለሰውነት ሰጥቷል። ያ ሰውነት ደግሞ ሰውነት ደግሞ
ለአምላክነት ገንዘቡን ሰጥቷል፣ እሱነቱን ሰጥቷል ለአምላክነት። ስለዚህ በዚህን ጊዜ አምላክ ሰው ተባለ፣ ሰውን በመዋሃዱ ሰው ደግሞ አምላክ ተባለ፣ አምላክን በመዋሃዱ አምላክነትን በመዋሃዱ ፈጣሪን በመዋሃዱ። ስለዚህ ኢየሱስ ክርስቶስ ማለት ድንግል ማርያም እንዳልከው ይሁንልኝ ካለችበት ሰዓት ጀምሮ ሰውም አምላክም ማለት ነው። ሰውም አምላክም የሆነ ጌታ ማለት ነው። ያን ጊዜ በተዋሃደ ጊዜ እኛን በተዋሃደ ጊዜ እኛን በተዋሃደ ጊዜ አምላክነት ሰውነትን ሳያጠፋ አዳማዊ ተፈጥሮን ሳያጠፋ ሳይለውጥ አዳማዊ ተፈጥሮ ደግሞ አምላክነትን ሲዋሃድ ደግሞ አምላክነትን ሳይጋፋ የአምላክነት ክብሩ እንዳለ የአምላክነት ፈጣሪነቱ እንዳለ የሰውን ደግሞ ፍጡርነቱ እንዳለ ነው። እንግዲህ ሰውም አምላክም የምንለው ለዚህ ነው። ኢየሱስ ክርስቶስ ሰውም አምላክም በሆነ ጊዜ አምላክነት ሰውነትን አላጠፋም፣ አልለወጠም። ሰውነት ደግሞ አምላክነትን አልተጋፋም በተአቅቦ እንደኛ ነፍስና ስጋ ማለት ነው። አሁን እኛ ነፍስና ስጋ ያለን ፍጡራን ነን። ሁለት አካላት በአንድ ላይ ነው። የማይታየው አካልና የሚታየው ግዙፍ አካል። ይህ የሚታየው ግዙፍ አካል ሰውነታችን ነው። የማይታየው አካል ከመለኮት የተገኘው አካለ ነፍስ ረቂቁ ነው። ሆኖም ግን አሁን በተዋሃዶ ነፍስና ስጋ ሲኖሩ ስጋ የነፍስን ተፈጥሮ አላጠፋም፣ ነፍስም ደግሞ የስጋን ተፈጥሮ አላጠፋም። ሁለቱም እነሱነታቸው እንዳለ ነው፣ አንድ የሆኑ እና ጌታም እኛን በተዋሃደ ጊዜ አምላክነቱ እንዳለ ተጠብቆ ወይም ደግሞ ሰውነቱ እንዳለ ተጠብቆ እንደኛ ነፍስና ስጋ ተዋሃደ ማለት ነው። ስለዚህ አሁን ኢየሱስ ክርስቶስ በድንግል ማርያም ማኅፀን እኛን ሆኖ ተጸነሰ ማለት ነው። እኛን ሆኖ ተጸነሰ የምንለው አሁን ተጸነሰ የምንለው አሁን ማንን ነው? ተጸነሰ የምንለው አሁን ወልድን ነው። ያማ ስጋማ አዳማዊ ተፈጥሮማ ተጸነሰ መባል ምንም አያስደንቅም። አሁን ወልድ በድንግል ማርያም ማኅፀን ተጸነሰ እንላለን። እንግዲህ እግዚአብሔር ወልድ በድንግል ማርያም ማኅፀን ተጸነሰ። እንግዲህ እግዚአብሔር ወልድ በድንግል ማርያም ማኅፀን ተጸነሰ ስንል እንዲህ ፈጣሪ አይደለም ወይ? አዎ። ታዲያ ፈጣሪ እንዴት ተጸነሰ ይባላል? ዘመን አይቆጠርለት። በዚህ ጊዜ ተገኘ፣ በዚህ ጊዜ ያልፋል አይባል። ዘመን ማይቆጠርለት እንዴት ተጸነሰ ሲባል እኮ ዘመን ሊቆጠርለት ነው። አዎ ሊቆጠርለት ነው። በዚህ ጊዜ ተጸነሰ ተብሎ ሊነገርለት ነው። እንዴት ፈጣሪ አይደለም ወይ? አዎ ነው። ወልድ አምላክ አይደለም ወይ? አዎ ነው። እንዴት ታዲያ በድንግል ማርያም ተጸነሰ ይባላል? በተዋሃደው ተፈጥሮ በስጋ ማለት ተጸነሰ የሚባልን ተፈጥሮ ስለተዋሃደ ወልድ በሰውነቱ በስጋ ተጸነሰ። በስጋ በሰውነቱ ከእናቱ ምግብን እየወሰደ በስጋ እንግዲህ አምላክ ምግብን አይወስድም። ፈጣሪ ምግብን የሚፈልግ አምላክ አይደለም። ግን አምላክ ፈጣሪ ምግብን መውሰድ የቻለው በእናቱ ማኅፀን ምግብን የመውሰድ ባህሪ ምግብን የመውሰድ ተፈጥሮ ያለውን የእኛን አካል ስለተዋሃደ በእኛ ምክንያት በሰውነቱ ከእናቱ ምግብን እየወሰደ ቀስ በቀስ አደገ። ከዚያ ድንግል ማርያም ወለደችው። በቤተልሔም ተወለደ። ማን ነው የተወለደ? ወልድ። ወልድ ተወለደ። እግዚአብሔር ወልድ ተወለደ። ቃል አካላዊ ቃል እግዚአብሔር ወልድ ተወለደ። እንዴት ፈጣሪ አይደለም ወይ? አዎ ነው። ታዲያ እንዴት ተወለደ ይባላል? ተወለደ፣ ተጸነሰ፣ ተወለደ የሚባለውን አዳማዊ ተፈጥሮ ስለተዋሃደ በተዋህዶ ወይም የስጋ ገንዘብ ለቃል ስለሆነ ቅድም እናልኳቸው የስጋ ገንዘብ ለቃል ስለሆነ ድንግል ማርያምም
አምላክን ወለደች። እንዴ ድንግል ማርያም ፈጣሪን እንዴት ልትወልድ ትችላለች? አምላክን እንዴት ልትወልድ ትችላለች? እንኳን መውለድ አይደለም በአምላክነቱ ማየት ትችላለች ወይ? ማየት ትችል ነበር ወይ? በአምላክነቱ ብቻ ማየት ትችል ነበር ወይ? መዳሰስ ትችል ነበር ወይ? አትችልም። በአምላክነቱ ብቻ ቢሆን ድንግል ማርያም ወላዲት አምላክ መባል ትችላለች ወይ? አትችልም። ስለዚህ ወላዲት አምላክ የተባለችው አሁን ለምንድን ነው? በሰውነቱ ከድንግል ማርያም ተወለደ የተባለም ወልድ በሰውነቱ ነው። ከእናት የመወለድ ተፈጥሮ የመወለድ ባህሪ ያለውን ሰውነት ስለተዋሃደ ሁለተኛ አዳም ሆኖ ስለተገለጠ ኢየሱስ ክርስቶስ ሁለተኛ አዳም ሆኖና ተብሎ ነው የተገለጠ። ስለዚህ ወላዲት አምላክን አሁን ድንግል ማርያምን ወላዲት አምላክ ስንል አሁን ወላዲት አምላክ በስጋ ማለት ነው። በስጋ ተሸፍኖላት ነው። በስጋ ተደብቆላት ነው። ስጋን ተዋህዶላት ነው የወለደችው። መውለድ ብቻ አይደለም፣ አቀፈችው። ማቀፍ ብቻ አይደለም፣ ሳመችው። መለኮትን ፈጣሪ አምላክን ሳመች፣ ታቀፈችው፣ ሳመችው። ኪሩቤል እንኳ ዙፋኑን ተሸክመው ሲኖሩ አንድም ቀን አይተውት አያውቁም። ኪሩቤል መላ ሰውነታቸው አይን ነው፣ ግን አንድ ቀን አይተውት አያውቁም። ለምን? እንዴት አድርገው ማየት ይችላሉ? ምንም ረቂቃን ቢሆኑ ከእነሱ የበለጠ ረቂቅ ነው። ምንም ተፈጥሯቸው እሳት ቢሆንም ከእነሱ የበለጠ መለኮታዊ እሳት ነው። ስለዚህ በእግዚአብሔርነቱ ቅዱሳን መላእክት እንኳን ማየት አይችልም። በሆነ ነገር ተመስሎ ካልተገለጠላቸው በቀር በምንም አይነት እሱን ማየት አይችሉም። ስለዚህ ዙፋኑን ተሸክመው ሲኖሩ አይተውት አያውቁም። ወላዲት አምላክ ድንግል ማርያም ግን ማህፀኗ ዙፋን ሆኖ 9 ወር ከ5 ቀን ተሸከመችው። የነበረ በሷ በውስጧ ነው። ኋላም ስትወልደው ደግሞ ወለደችው። መውለድ ብቻ አይደለም፣ ታቀፈችው። በሰውነቱ ታቀፈችው። በጣም እዚህ ቅዳሴያችን ላይ ሁል ጊዜ በተለይ ቅዳሴ ዲዮስቆሮስ እንደሚናገረው ቅዳሴ ማርያም ቅዳሴዎች በጣም የሚናገሩት ይገርማል። ያው እንደ ሰው እንደ ሕፃናት እንዳለቀሰ ጡትን እየለመነ እንደጠባ ቀስ በቀስ እንዳደገ እያለ ይናገራል። ቅዳሴው የዮርዳኖስ እንዴት እንደተጠመቀ እንዴት እንደጾመ እንዴት እንደሆነ ይናገራል። እና ስለዚህ ወላዲት አምላክ አምላክን ወለደች፣ ወልድን ወለደች። የወለደችው አሁን ሰውም አምላክም በተዋህዶ በሰው ውስጥ ስለተደበቀላት ነው። በሰው ተፈጥሮ ውስጥ በስጋ ውስጥ ስለተሸፈነላት ነው የወለደችው። ይሄን ያደረገው ለምንድን ነው? ዲያብሎስ በእባብ አድሮ በሚታይ ተፈጥሮ በሚዳሰስ ተፈጥሮ በእባብ አድሮ ነው እንዲሞቱ ያደረጋቸው። አለመገነትን እግዚአብሔርን ያህል ታላቅ ሀብት እንዲያጡ ያደረጋቸው በሚዳሰስ በሚጨበጥ በእባብ አድሮ ነው። እሱ ደግሞ በዚያው በሚዳሰስ በሚጨበጥ በሰውነት ሆኖ አድሮ ሳይሆን ሆኖ ነው የኛ ጌታ እኛን ተዋህዶ ወላዲት አምላክ ድንግል ማርያም አምላክን ወለደች። ወላዲት አምላክ በስጋ አሁን አጠባችው። እንዴት መለኮታዊ ፈጣሪ አይደለም? እንዴት ሊጠባ ቻለ? መጥባት ባህሪው ተፈጥሮ የሆነ አካልን ሰውነትን ተፈጥሮን ስለተዋሃደ በሰውነቱ ጠባ፣ በሰውነቱ አዘለችው። ሰላም ለዘባነኪ እምዘባነኪ ሩብ ዘአብየ ሀዚሎ እሳተ ወእምር ስነነዱ ኤዮኤ። ሰላም ለጀርባሽ ምስጋና ይገባል። ምክንያቱም ጀርባሽ ከኪሩቤል የበለጠ ነው፣ በልጦ ተገኘ። ለምን? መለኮታዊ እሳትን አዝሎ ሳይቃጠል ቀረ። ሳይቃጠል ለቀረው ጀርባሽ ሰላም ለአፉኪ ዘሰአመ ርእስነ ምንዛባይሩ ውእቱ በጊዜ ኮነ ሕፃነ። የዘመናት ባለቤት ኢየሱስ ክርስቶስ ሰው ሆኖ ከአንቺ ተወልዶ በታቀፍሽው ጊዜ ሳምሽው። ስትስሚው አፍሽ አልተቃጠለም። የሳምሽው መለኮታዊ እሳትን ነው፣ ግን አልተቃጠለም። ለምን? ለምንድን ነው ያልተቃጠለ? አሁን በስጋ ስለተደበቀላት ስጋን ስለተዋሃደላት በስጋ ውስጥ ስለሆነ
በስጋ ስለተሸፈነ። ስለዚህ የሳመችው አሁን በስጋ ነው እና ቀስ በቀስ አደገ። በሰውን ቀስ በቀስ ያደገው ማለት ነው ማን ነው? ፈጣሪ። እንዴት ቀስ በቀስ ማደግ የሚል ነገር ይስማማ ወይ? ለፈጣሪ ለመለኮት ለአካላዊ ቃል ለወልድ ለእግዚአብሔር ወልድ አይስማማውም። ታዲያ ለምንድን ነው ያን አዳማዊ አካልን ቀስ በቀስ የሚያድገውን ስለተዋሃደ በሰውነቱ ቀስ በቀስ አደገ። እድሜው ለትምህርት ሲደርስ ከመምህራን እግር ስር ቁጭ ብሎ ተማረ። መምህራንን የፈጠረ እሱ ከነሱ ተማረ። እውቀትን ለፍጥረቱ ሁሉ ለሰው ልጆች የሰጠ እሱ እውቀትን ከመምህራን ለመሸመት ከእግራቸው ስር ተቀምጦ ተማረ። እንዴት? በሰውነቱ። ማን ነው የተማረ? ወልድ፣ አካላዊ ቃል እግዚአብሔር ወልድ ነው የተማረ። እንዴት? በሰውነቱ። ያን ከመምህራን ስር ቁጭ ብሎ የሚማር ተፈጥሮን ስለተዋሃደ በሰውነቱ ቀስ በቀስ አደገ። አብ በእመ እያለ እየታዘዘ በምን? በሰውነቱ። ማን? ወልድ። በዮርዳኖስ ተጠመቀ። እንዴ ፈጣሪ አይደለም ወይ? ውሃ የሚፈስበት አካል እንዴት አገኘ? ውሃ የሚፈስበት የሚዳሰስ የሚጨበጥ አካልን ስለተዋሃደ ሁለተኛ አዳም ስለተባለ ያን ጊዜ በተጠመቀ ጊዜ ሰማያት ተከፈቱ ነው የሚለን እግዚአብሔር ቃል ማቴዎስ 3 ላይ እንደሚነግረን በሌሎችም ወንጌል ሰማያት ተከፈቱ። በተከፈተው ሰማይ ላይ ደስ የምሰኝበት የምወደው ልጅ እሱ ነው አለ አብ። የባህሪ አባቱ አብ ደስ የምሰኝበት የምወደው ልጄ ይህ ነው አለ። ደስ የምሰኝበት የምወደው ልጄ ይህ ነው ሲል አምላክነቱን ለይቶ አይደለም፣ ሰውም አምላክም የሆነውን ጌታ ነው። ሰውም አምላክም የሆነውን ጌታ ለምን? ያ እግዚአብሔር ወልድ አካላዊ ቃል የተዋሃደው ሰውነት አምላክነትን ስለተዋሃደ አምላክ ሆኗል። ልክ አምላክ ሰው እንደተባለ ሁሉ ሰውም ደግሞ አምላክ ሆኗል። በጣም የሚገርም ነገር ነው። ሰው እግዚአብሔር ወልድ ሆኗል። ስለዚህ ደስ የምሰኝበት የምወደው ልጅ እሱ ነው። ማን ነው እሱ? ዳግማይ አዳም፣ ሁለተኛው አዳም። የመጀመሪያው አዳም እግዚአብሔርን አሳዝኖት ነበር። በበደሉ በሰራው ኃጢአት አሳዝኖት ይኖር ነበር የመጀመሪያው አዳም። አሁን አዳም ከመበደሉ በፊት የነበረውን ተፈጥሮ ሆኖ ነው ጌታ በዮርዳኖስ የተገለጠ። ያለምንም ኃጢአት ነው። የአዳምን ያለምንም ኃጢአት በገነት ባየው ጊዜ በፈጠረው ጊዜ እግዚአብሔር ደስተኛ ነበር። ሁልጊዜ በአዳም በሔዋን ደስተኛ ነበረ። ከበደሉ በኋላ ግን አዝኖ ነበር የሚኖረው። ለመጀመሪያ ጊዜ በሁለተኛው አዳም በኢየሱስ ክርስቶስ እግዚአብሔር ተደሰተ። ለምን? ያለ ኃጢአት ነው ያየው። ያለ ኃጢአት ነው ያየው። ደስ የምሰኝበት የምወደው ልጅ። ይህን ቃል በእንትንም ደግሞታል። ምንድነው? ማነው? በደብረ ታቦር ተራራ ደግሞታል። ደስ የምሰኝበት የምወደው ልጅ ይህ ነው፣ እሱን ስሙት ብለዋል። ደስ የምሰኝበት የምወደው ልጅ እሱ ነው፣ እሱን ስሙት። እና ስለዚህ እግረ መንገዳችን በነገራችን ላይ አሁንም ዛሬ እኛ ክርስቶስን ማመናችን የሚጠቅመን ምንድን ነው? ክርስቶስን ስናምን እሱን እንለብሳለን፣ የእሱ አካል እንሆናለን። አሁን እያንዳንዳችንን እግዚአብሔር አብ ሲያየን፣ እግዚአብሔር መንፈስ ቅዱስ ሲያየን፣ ወይም ደግሞ እግዚአብሔር ወልድ በአምላክነቱም ከአብ ከመንፈስ ቅዱስ ጋር በአንድነት ሲያየን የሚያየው በዮርዳኖስ አብ እያየ ደስ የምሰኝበት ልጅ ያለውን በደብረ ታቦር ተራራ እያየ ደስ የምሰኝበት ልጅ ያለውን የልጁን ፊት ነው የሚያየው። እኛን ሲያይ የልጁን ፊት ነው የሚያየው። ያለ ኃጢአት ስለሚያየው እኛንም ያለ ኃጢአት ያየናል ማለት ነው። ያለ ኃጢአት ካላየን ኃጢአት ከማይስማማው አምላክ ጋር መኖር በምድርም አሁን ሳለን በቅዱስ ቁርባን ከሱ ጋር አብረን መኖር አንችልም። በአካለ ነፍስም ስንሄድ በሞተ ስጋ ከሱ ጋር መኖር አንችልም። ከትንሣኤ ሙታን በኋላም ከሱ ጋር መኖር አልችልም። ምክንያቱም እግዚአብሔር ቅዱስ ነው። እግዚአብሔር ፍጹም ነው። እግዚአብሔር ንጹሕ ነው። ኃጢአት ትንሽ እንኳ ብትሆን አትስማማውም። ትንሽ ኃጢአት ያለው ተፈጥሮ ከሱ ጋር አብሮ ሊኖር አይችልም።
በምድር ላይ ያለምንም ኃጢአት ፍጹም ቅዱስ ንጹሕ ሆኖ የተገለጠ አዳም ከመበደሉ ሔዋን ከመበደሏ በፊት የነበራቸውን ሕይወት ሆኖ የተገለጠ ደግሞ መድኃኔ ዓለም ኢየሱስ ክርስቶስ ነው። እሱን ማመናችን ጥቅማችን ምንድን ነው? እሱ የወይን ግንድ ነው፣ እኛ ቅርንጫፎች ነን። እሱን ስናምን የእሱ አካሎች እንሆናለን። እሱ ቸርነቱን፣ ምሕረቱን፣ ፍቅሩን ያለብሰናል። የእሱ አካል ስንሆን አሁን አብ እኛን ሲያይ የልጁን ገጽታን የሚያየው እንዲያው እግረ መንገዱን ልጠቁማቸው እየ ነው። ደስ የምሰኝበት የምወደው ልጅ ይህ ነው አለ። ከዚያ በኋላ ሳይውል ሳያድር ወደ ገራመ ቆሮንቶስ ለመጾም ሄደ። ጾም ጀመረ። በጾም ጊዜው ተራበ አይደል የሚለው? ተራበ፣ ተጠማ። እንዴ ፈጣሪ ይራባል ወይ? አይራብም። ፈጣሪ ይጠማል ወይ? አይጠማም። ታዲያ ፈጣሪ ወልድ ኢየሱስ ክርስቶስ በገዳመ ቆሮንቶስ ተራበ፣ ተጠማ እንዴት ተባለ? ካልበላ ካልጠጣ የሚራብ የሚጠማ የሚከሳ የሚደክም ተፈጥሮን ስለተዋሃደ እኛን ስለተዋሃደ ሰውም ስለሆነ በሰውነቱ በተዋሃደው ተፈጥሮ በተዋሃደው አዳማዊ ተፈጥሮ የማይራበው ተራበ። የሚራበውን የሱ ስላደረገ፣ የማይጠማው ተጠማ፣ የሚጠማውን ገንዘቡ ስላደረገ ስለተዋሃደው። ከዚያ ዲያብሎስ ፈተነው፣ ድል አረገ። ድል አርጎ ማስተማር ጀመረ። በማስተማር ጊዜው መምህራንን የፈጠረ አምላክ፣ ነቢያትን የፈጠረ አምላክ፣ ወንጌላውያንን የፈጠረ አሁንም እየፈጠረ ያለ እስከ ዕለተ ምጽአት የሚፈጥር ጌታ እሱ መምህር ተባለ። መምህር እንዴት ነው መለኮት እግዚአብሔር ወልድ ፈጣሪ እንዴት ነው መምህር ሊባል የሚችለው? መምህር ሊባል የሚገባውን አዳማዊ ተፈጥሮ ስለተዋሃደ የመጀመሪያው መምህር፣ የመጀመሪያው የአዲስ ኪዳን ወንጌላዊ፣ የአዲስ ኪዳን የመጀመሪያው ነቢይ መምህር ነው፣ ወንጌላዊ ነው፣ ነቢይ ነው፣ ሐዋርያ ነው። መድኃኔ ዓለም ኢየሱስ ክርስቶስ በምን በሰውነቱ አሁን መምህር የተባለ ማለት ነው እግዚአብሔር ወልድ መምህር የተባለ እግዚአብሔር ወልድ፣ ወንጌላዊ የተባለ እግዚአብሔር ወልድ፣ ነቢይ የተባለ እግዚአብሔር ወልድ፣ ሐዋርያ የተባለ እግዚአብሔር ወልድ። እንዴት? በሰውነቱ። ይቺ በ የምትባለዋ ፊደል ቀላል እንዳትመስላችሁ። ይቺ በ እንደ የሚለው ቃልና በ የሚለው ፊደል እንዳንለያየው፣ ምንታዊነትን እንዳናመጣ፣ የአምላክነትን ስራ ሲሰራ ለብቻው ይሄ የአምላክነት ስራ ነው ብለን ለብቻው፣ የሰውነትን ስራ ሲሰራ ይሄ የስጋ ስራ ነው ብለን ለብቻው እንዳንናገር፣ የነገሮች ሁሉ ባለቤት የሚሆነው አሁን ወልድ ነው። የነገሮች ሁሉ ባለቤት ወልድ የሚሆንበት ምክንያት የአምላክነት ስራ ይሁን የሰውነት የአዳማዊ ተፈጥሮ ስራ ይሁን የሚሰራው ወልድ ነው። የስራው የድርጊቱ ባለቤት ሁልጊዜ ወልድ ነው። ወልድ የድርጊቱ ባለቤት እንዲሆን የምታደርግልን ፊደል በናት ወይም እንደ ነው። በሰውነቱ የመጀመሪያው የአዲስ ኪዳን መምህር፣ የመጀመሪያው የአዲስ ኪዳን ሐዋርያ፣ የመጀመሪያው የአዲስ ኪዳን ነቢይ፣ የመጀመሪያው የአዲስ ኪዳን ካህን፣ የመጀመሪያውና የመጨረሻው ሊቀ ካህናት ሆኖ ተገለጠ። የመጀመሪያውና የመጨረሻው ሊቀ ካህናት ሆኖ የተገለጠው ማን ነው? እግዚአብሔር ወልድ። በምን? በሰውነቱ እንደ ሰውነቱ። ከዚያ በኋላ ማድረግ የሚገባንን ነገር ሁሉ ሰርቶ አሳየ። ምሳሌነቱን ጨረሰ። በመጨረሻም የመጣበት ዋናው ዓላማው ነውና እንደ ሰዎች ያው በተቀነባበሩ የሐሰት ወንጀሎችና በሐሰት ምስክሮች ገለው መገላገላቸው ነበር። ፈሪሳውያን፣ ጸሐፍት ፈሪሳውያን፣ አይሁድ ያን ጊዜ የነበሩት ሰዎች ባለማወቅ ምዕመናኑን ምንም የማያውቁትን ያን ጊዜ የነበሩት የሃይማኖት ሰዎች የሃይማኖት መሪዎች ምዕመናኑን አይምሯቸውን ብሬን ዋሽ ያደረጉት፣ ቀየሩት። እንደገና ደግሞ እንዲፈሩ ማደረጋቸው። እውነቱን የሚያውቁ እንኳን እውነቱን እንዳይናገሩ ሁሉም በሱ ላይ እንዲፈርድ ሆነ። ለነገሩ የመጣበት ዋናው ዓላማ ነው። ግን ይህን ሁሉ የሚያደርግበት ማን ነው? ዲያብሎስ ነው።
ለምንድን ነው ይህን ሁሉ የሚያደርገው? ለምንድን ነው? ይህን ሁሉ የሚያደርገው ለምንድን ነው? በሰውነቱ ለምንድን ነው? በሰውነቱ እንደ ማንኛውም ተራ ነብይ መስሎታል። እሱ ተራ ነብይ አምላክነቱን አልተረዳም ነበር እስከዚያ ድረስ እና በሰውነቱ መከራን ተቀበለ። በመጨረሻም ታሰረ። ማነው የታሰረ? ወልድ። እንዴ አምላክ ፈጣሪ እንዴት ሊታሰር ይችላል? የሚታሰረውን፣ የሚዳሰሰውን፣ የሚጨበጠውን ደካማውን አካል የእኛን አካል የእኛን ተፈጥሮ የራሱ ስላደረገ ሰውም ስለሆነ በሰውነቱ ታሰረ፣ በሰውነቱ ተገረፈ። ማነው የተገረፈ? ወልድ ነው። እግዚአብሔር ወልድ ነው። ፈጣሪ ተገረፈ። እንዴት? የሚገረፍ አካልን በመዋሃዱ በተዋህዶ አብሮ ተገረፈ። በተዋህዶ ተገረፈ። በመጨረሻም በመስቀል ላይ ተሰቀለ። በተሰቀለ ጊዜ ሰው ብቻ ሳይሆን በሰማይም በምድር ምሎ የሆነ አምላክ ስለሆነ ከአዳም ጀምሮ የሰው ልጆችን እርግማን፣ በደል በሙሉ ጠቅሎ ተሸከመው። እሱ ወደ ገላትያ ሰዎች ምዕራፍ 3 እንደሚነግረን፣ አንደኛ ጴጥሮስ ምዕራፍ 2 እንደሚነግረን በጣም የሚገርም ነው። የሁላችን በደል ተሸከመው። የሁላችን በደል ተሸክሞ በቀራንዮ ሲሰቀል ያን ጊዜ የዮሐንስ መጥምቅ ትንቢት ተፈጸመ። የዮሐንስ መጥምቅ ትንቢት ምን ነበረው? ዮሐንስ ወንጌል ላይ እንደምናገኘው ነዋ በግዑ ለእግዚአብሔር ዘየአትት ኃጢአተ ዓለም፣ የዓለምን ኃጢአት የሚያስተሰርየው የእግዚአብሔር በግ ነው ብሎ ነበር። አሁን ኢየሱስ ክርስቶስ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ሆኖ በቀራንዮ መስቀል ላይ ቀረበ። መስዋዕት ሆነ ቀረበ ለሁላችን ኃጢአት ከአዳም ጀምሮ እስከዛን ዘመን ድረስ ለነበረው፣ ከዚያን ከቀራንዮ ጀምሮ እስከ ዕለተ ምጽአት ለምንገኘው፣ በእሱ አምነን ለምንድነው የሁላችንንም በደል ተሸከመው መስቀል ላይ መስዋዕት ሆነልን። አሁን መስዋዕቱ ማን ነው? በጉ ማን ነው? ራሱ። ስለዚህ ኢየሱስ ክርስቶስ በቀራንዮ መስቀል ላይ መስዋዕት ሆኖ ሲቀርብ መስዋዕት ራሱ፣ መስዋዕት አቅራቢ ሊቀ ካህናቱ ራሱ። በጣም ይገርም። ሊቀ ካህናቱ በሰውነቱ ራሱ፣ መስዋዕቱ ደግሞ ራሱ። ለዚህ ነው ሰው የሆነው የሚያፈሰው ደም ስለ ሰው ልጆች ኃጢአት፣ ለኃጢአት ስርየት። ያለ ደም መፍሰስ ኃጢአት ስለማይሰረይ የሚያፈሰው ደም፣ የሚቆረስ ስጋ፣ የሚሞት ተፈጥሮ ለማግኘት ነው። ስለ ሰው ልጆች ለመሞት በሰውነቱ ብቻ ቢሆን ኖሮ መሞት አይችልም። የእኛን ዕዳ ወስዶ መሞት አይችልም። ሞት አይስማማውም። መጀመሪያውኑ እኛን የተዋሃደ ለዚህ ዓላማ ነው። ስለዚህ ካህን ሆነ፣ ራሱ ሊቀ ካህናት ነው። መስዋዕት አቅራቢ ሆነ፣ ለአባቱ ለመንፈስ ቅዱስ ስለ ዓለም ኃጢአት መስዋዕት አቅራቢ ሆነ። መስዋዕት አቅራቢ ሆነ። ካህን ሊቀ ካህናት ሆኖ መስዋዕት አቅራቢ ሆነ። መስዋዕቱ ደግሞ ራሱ ሆነ። ስለዚህ ኢየሱስ ክርስቶስ ምን ይባላል? መስዋዕት ነው፣ መስዋዕት አቅራቢ ነው። ራሱ መስዋዕት ነው፣ ራሱ መስዋዕት አቅራቢ ነው። እንደገና አሁን ይሄ በሰውነቱ ነው። አሁን መስዋዕት የሆነው ማን ነው? ወልድ። ይችን በያዙልኝ። በሰውነቱ ወልድ። መስዋዕት አቅራቢ ካህን ሊቀ ካህናት የሆነ ማን ነው? ወልድ። እንዴት? በሰውነቱ መስዋዕት አቅራቢ ሊቀ ካህናት። እንደገና ደግሞ በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር መስዋዕት ተቀባይ። ይህ መስዋዕት ለምንድን ነው? ለኃጢአት ስርየት ነው፣ ለይቅርታ ነው። አሁን ኢየሱስ ክርስቶስ ወልድ አሁን ምንድን ነው የሆነው? አስታራቂ ሆኖ ነው የቀረበው። አሁን በሰውነቱ ባፈሰሰው ደሙ፣ በተቆረሰው ስጋው
በሞቱ አስታራቂ መታረቂያ ማለት ነው። ሰውና እግዚአብሔር የሚታረቁበት መታረቂያ፣ ሰውና እግዚአብሔር የታረቁበት መታረቂያ አስታራቂ። ይህን የሚያደርገው ማን ነው? አስታራቂ መታረቂያ የሆነ ማን ነው? ወልድ ራሱ ፈጣሪ። እንዴት? ሰውም ስለሆነ ካህን ሊቀ ካህናት ሆኖ ስለተገለጠ ቀራንዮ ላይ ሊቀ ካህናት አስታራቂ ነው። እንደምታውቁት የብሉይ ኪዳን ሊቃነ ካህናት የበግ ደም ይዘው ነው የሚገቡ ወደ ቤተ መቅደስ። መጀመሪያ ስለ ራሳቸው ኃጢአት ይረጫሉ የበግ ደም። ከዚያ ስለ እስራኤል ሕዝብ ኃጢአት ደግሞ ወደ መቅደስ ገብተው በታቦቱ ዙሪያ የበግ ደም ይረጫሉ። ኢየሱስ ክርስቶስ አሁን የበግ ደም የሌላ ደም አያስፈልገውም፣ ራሱ በግ ነው። የእንስሳት ደግሞ በእግዚአብሔርና በእኛ መካከል የነበረ የጥል ግድግዳን ማፍረስ አይችልም። የጥል መጋረጃን ቀዶ ማስታረቅ አይችልም። ለአንድ ጊዜና ለዘላለሙ ሊቀ ካህናትና ለሁል ጊዜው መስዋዕታችን ለፈሰሰ መለኮት ለተዋህደው ለፈሰሰ ደሙ ለተቆረሰ ስጋው ለእውነተኛው የኃጢአት ስርየት የሚገኝበት ደም ምሳሌ ሆኖ ነው የቆየው የብሉይ ኪዳን መስዋዕት። ሊቃነ ካህናቱም እንደዚያ ነው። ሞት የሚከለክላቸው ናቸው ማለት ያረጃሉ፣ ይሞታሉ፣ ሌላ ይተካል። ያረጃሉ፣ ይሞታሉ፣ ሌላ ይተካል። የብሉይ ኪዳን ሊቀ ካህናት። ኢየሱስ ክርስቶስ ግን የአንድ ጊዜ ለዘላለም የዘላለም ሊቀ ካህናት ነው። ለምን? መሞት አይችልም። አንድ ጊዜ ከሞተ ሁለተኛ መሞት አይችልም። አንድ ጊዜ ከተነሳ ሁለተኛ መሞትና መነሳት አይችልም። አንድ ጊዜ ሞተ፣ ተነሳ፣ ለዘላለም ሊቀ ካህናት ነው። ስለዚህ በቀራንዮ አደባባይ ኢየሱስ ክርስቶስ ስለ ዓለም ኃጢአት ደሙን አፈሰሰልን። መስዋዕት አቀረበ ማለት የፈሰሰልን ደሙ ነው። ያ የፈሰሰልን ደሙ ማን ነው? ደሙን ያፈሰሰልን ወልድ። ወልድ የሚፈስ ደም ከየት አገኘ? ሰውም ስለሆነ አሁን መለኮት የተዋሃደው ደሙን ሲያፈስልን፣ መለኮት የተዋሃደውን ስጋ ሲቆርስልን፣ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲልልን፣ አባት ሆይ ነፍሴን በእጅህ አደራ እሰጣለሁ ሲልልን፣ ለመጀመሪያ ጊዜ ነፍሱን ለአባቱ ለእግዚአብሔር አብ ለመንፈስ ቅዱስ ያስረከበ እኛን የሆነ ዳግማዊ አዳም ኢየሱስ ክርስቶስ ነው። ለመጀመሪያ ጊዜ የሰው ነፍስ ለመጀመሪያ ጊዜ በእግዚአብሔር እጅ የገባችው በኢየሱስ ክርስቶስ ነው። ለምን? ኢየሱስ ክርስቶስ እኛ ስጋችንም ነፍሳችንም ስለሆነ የተዋሃደው። አሁን ኢየሱስ ክርስቶስ እንግዲህ አስታራቂ ነው ብለናል። በደሙ በሞቱ መታረቂያ ነው ብለናል። እንደገና በአምላክነቱ ደግሞ ራሱ ወልድ ተመልሶ በሰውነቱ አስታራቂ ያልነው መታረቂያ ያልነው፣ በአምላክነቱ ደግሞ ራሱ ወልድ ደግሞ በአምላክነቱ ደግሞ ከአብ ከመንፈስ ቅዱስ ጋር በአንድነት ታራቂ ነው። በቀራንዮ በሰውነቱ ይቅር በልልኝ ባይ ነው። አንድ ጊዜ የተናገረው ለዘላለም ኃጢአትን ሲያስተሰርይ እንዲኖር አድርጎ ይቅር በልልኝ ባይ ነው። ለኃጢአት ስርየት ነው። እንደገና በአምላክነቱ ደግሞ ይቅር ባይ ነው። ኃጢአትን የሚያስተሰርይ አምላክ ነው። ኢየሱስ ክርስቶስ ማለት ኃጢአትን የሚያስተሰርይ አምላክ ነው። በመዋዕለ ሥጋዌው ትዝ ይላችሁ እንደሆነ ኃጢአትሽ ተሰርዮልሻል ሂጂ፣ ኃጢአትሽ ተሰርዮልሃል ሂድ ነው የሚለው እንጂ በእግዚአብሔር ስም አይልም። በምን አይልም? ራሱ አምላክ ስለሆነ አምላክም ስለሆነ ኃጢአትን የማስተስረይ ኃይል ያለው አምላክ ስለሆነ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ስለሆነ፣ ስለዚህ የእኛ ጌታ ሞተ። በስጋ ሞተልን። ማን ነው በስጋ የሞተ? ወልድ በስጋ ሞተ አለ። ስለኛ ኃጢአት ስለኛ በስጋ በሞተልን ጊዜ የእኛን ሞት እሱ ወስዶ በሞተልን ጊዜ ሕይወቱን ለእኛ መለሰና በእግዚአብሔርና በእኛ መካከል የነበረው የጥል ግድግዳ ፈረሰ። እሱ በስጋ በሞተ ጊዜ የጥል ግድግዳችን ፈረሰ። የጥል መጋረጃው ተቀደደ። ሰውና እግዚአብሔር ታረቅን። የተገረዙና ያልተገረዙ ሕዝብና አሕዛብ አንድ ሆን። ሴትና ወንድ፣ ባሪያና ጨዋ፣ ጥቁርና ነጭ፣ ሁላችንም በክርስቶስ ምናምን ሁሉ አንድ ሆን። ስለዚህ በስጋ ሲሞት በጣም እዚህ ላይ ነው ዋናው ትልቁ ምስጢር ያለ።
በስጋ ስለኛ በሞተ ጊዜ እኛን ባስታረቀ ጊዜ በእኛና በእግዚአብሔር መካከል የነበረውን የጥል ግድግዳ ባፈረሰ ጊዜ የጥል መጋረጃውን በቀደደ ጊዜ እኛም ከዲያብሎስ ባርነት ከዘላለም ሞት ነፃ በወጣን ጊዜ በሞተልን ጊዜ ስጋ ወደ ጎልጎታ መቃብር ወረደ፣ ተቀበረ። በነ ኒቆዲሞስ በነ ዮሴፍ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስም በሰንዱናት ለዘተንስአ እሙታን በመንከርኪን 50ውን ቀን በሙሉ እንዲህ ነው የምንል። ዮሴፍና ኒቆዲሞስ ገንዘው ቀበሩት። ዮሴፍና ኒቆዲሞስ ገንዘው በጎልጎታ ስጋውን ሲቀብሩ አምላክነት መለኮት እግዚአብሔር ወልድ በአምላክነቱ ከስጋም ጋር ነው። ለምን? በሰማይም በምድር ምሉ ስለሆነ። እንደገና በአካለ ነፍስ ደግሞ እንግዲህ ነፍስና ስጋው ሲለያይ ነው አይደል ስለኛ የሞተ። በአካለ ነፍስ ደግሞ በአካለ ነፍስ ተፈጥሮ ላሉ ወደ ዓለመ ሲኦል ሄደ። ተስፋውን ሲጠባበቁ የነበሩ ከአዳም ጀምሮ የምስራቹን አገኙ። የምስራች አላቸው። ከዚያ በኋላ ከአዳም ጀምሮ ዓለመ ሲኦልን ባዶውን በማስቀረት በደሙ ወደ ተከፈተው ዓለመ ገነት ተዘግቶ ወደ ነበረውና በደሙ ወደ ተከፈተው ዓለመ ገነት ሁሉንም አሸጋገረ። በጣም የሚገርመው ግን መጀመሪያ ዓለመ ገነት ተዘግቶ የኖረው ተከፍቶ ሲገቡ ነፍሳት አዳም አይደለም ቀድሞ የገባ፣ አብርሃም አይደለም ቀድሞ የገባው፣ ዳዊት አይደለም እንደ ልቤ ያለ ሰው ብሎ የመሰከረለት ዳዊት አይደለም ቀድሞ የገባው። ቀድሞ የገባው እጁን ከሰው ደም ነክሮ የኖረ ወንበዴ ሽፍታ በቀኝ ተሰቅሎ የነበረው ፈያታይ ዘየማን ነው። በእውነት ኃጢአተኞች የሆን ሁላችን በዚህ ልንጽናና ይገባል። በዚህ ልንጽናና ይገባል። ኃጢአታችን ከባህር አሸዋ ይልቅም ይብዛል፣ ከሰማይ ከዋክብትም ይልቅ ይብዛል። በምንም አይነት የእሱን ፍቅር፣ የእሱን ምሕረት፣ የእሱን ይቅርታ የሚያልፍ የሚበልጥ ኃጢአት ሊኖር አይችልም። ከምንም ኃጢአት በላይ የእሱ ይቅርታ ነው። ከምንም በደል በላይ የእሱ ምሕረት ነው፣ የእሱ ርኅራኄ ነው። ለዚህም ምስክራችን በቀኝ ተሰቅሎ የነበረው ወንበዴ ነው። ከዛሬ ጀምሮ ኮን ያለው ከዛሬ ጀምሮ ከኔ ጋር በገነት ነህ። ወገኖች እኛም እኮ አሁን ካወቅንበት ከዛሬ ጀምሮ አሁን ካሁን ጀምሮ እኮ እኛ በገነት ነው ያለ ነው። በመንግስተ ሰማያት ውስጥ ነው ያለ ነው። ገነትም መንግስተ ሰማያትም ራሱ እኮ ኢየሱስ ክርስቶስ ነው። እና ወደ እንትናችን ስንሄድ አሁን በአካለ ነፍስ በዓለመ ሲኦል የነበሩትን በሙሉ ካሸጋገረ ወደ ዓለመ ገነት ካበቃ በኋላ ለዓለመ ገነት ካበቃ በኋላ አሁን እንደገና በጎልጎታ መቃብር ነፍስም ስጋም አምላክነትም በድንግል ማርያም ማኅፀን እንደነበረው በጎልጎታ መቃብር በተዋህዶ ተኛ። መቃብር ጉዱ ፈላ። እስካሁን ድረስ መቃብር ሰውን ብቻ አዳማዊ ተፈጥሮን ሰውን ብቻ እያገኘ ስብርብር እያደረገ እያበሰበሰ እያፈረሰ ወደ አፈርነት እየቀየረ በስልጣኑ ነው የኖረው። በሰው ልጆች የበላይነት ነው የኖረው። ሲያደቅ ነው የኖረው። ሲያሸንፍ ነው የኖረው። ሞትና መቃብር ሲያሸንፉ ነው የኖረው። አሁን ግን ጉዱ ፈላ። ጉዱ ፈላ መቃብር። ምክንያቱም በጎልጎታ መቃብር ውስጥ የተኛው ተሸናፊው ሰው ብቻ አይደለም፣ አሸናፊውም ወልድ ነው። አካላዊ ቃል እግዚአብሔር ወልድ ነው። መለኮት ነው። ፈጣሪ ነው። ጌታ ነው። ሁሉን ቻይ ነው። ድል አድራጊ ነው። ስለዚህ በሶስተኛው ቀን ምንድን ነው ያደረገው? እኛ እንድንነሳ የእኛን የወደፊት ትንሣኤ በኩር ሆኖ ትንሣኤያችን ሲባርክልን ሞትና መቃብርን ድል አድርጎ በኃይል ተነሳ። በኃይል ተነሳ። በጣም የሚገርማችሁ ነገር
ሞትና መቃብር እንድል አድርጎ በኃይል በተነሳ ጊዜ ያ መቃብር አልተከፈተም። መግነዙንም የፈታለት የለም። መቃብሩም እንደተዘጋ ነው፣ አልተከፈተም። እንዴት ነው አዳማዊ ተፈጥሮ ባልተፈታ መግነዝ ባልተከፈተ መቃብር እንደተዘጋ መነሳት ይችላል ወይ? መነሳት ይችል ነበር ወይ? አይችልም። ታዲያ እንዴት ሊነሳ ቻለ? አዳማዊ ተፈጥሮ ሰው እንዴት መቃብሩ ሳይከፈት መግነዝ ሳይፈታ እንዴት መቃብር እንደተዘጋ ሊነሳ ቻለ? የሚዳሰስ የሚጨበጥ ተፈጥሮ እንዴት የሚዳሰስ የሚጨበጥን ከአለት የተወቀረ ከባድ ድንጋይን ያን ሳይገለብጥ ሳይከፈት እንዴት ሊነሳ ቻለ? ሊነሳ የሚችል አምላክነትን ሁሉን ቻይ የሆነውን መለኮትን ፈጣሪን ጌታን ወልድን ስለተዋሃደ በአምላክነቱ እስካሁን ድረስ ሲዋረድ የቆየው እስካሁን ድረስ እንደ አንድ ተራ ሰው ሆኖ ሲነገርለት የቆየው በሰውነቱ ነው። ማን? ወልድ። አሁን ደግሞ ሞትና መቃብርን ድል በማድረግ መቃብሩ እንደተዘጋ በኃይል የተነሳው ማን የተነሳው? ወልድ ነው። እንዴት ሊነሳ ቻለ? በአምላክነቱ። በስጋ ሞተ፣ በስጋ ተቀበረ፣ በአምላክነቱ ተነሳ። በስጋ የሞተ ማን ነው? ወልድ። በስጋ የተቀበረ ማን ነው? ወልድ። በኃይል የተነሳ በአምላክነቱ ኃይል የተነሳ ማን ነው? ወልድ። እንዴት ተነሳ? በተዋህዶ። በተዋህዶ ተጸነሰ፣ በተዋህዶ ተወለደ፣ በተዋህዶ ቀስ በቀስ አደገ፣ በተዋህዶ ተጠመቀ፣ በተዋህዶ ጾመ፣ በተዋህዶ ተዘዋውሮ አስተማረ፣ በተዋህዶ ተወነጀለ፣ በተዋህዶ ታሰረ፣ በተዋህዶ ተገረፈ፣ በተዋህዶ ተቸነከረ፣ በተዋህዶ ተሰቀለ፣ በተዋህዶ ደሙን አፈሰሰ፣ በተዋህዶ ስጋውን ቆረሰ፣ በተዋህዶ ይቅር በላቸው አለ፣ በተዋህዶ ነፍሴን ተረከበ አለ፣ በተዋህዶ መስቀል ላይ ያለ አምላኬ አምላኬ ለምን ተውኸኝ አለ። በተዋህዶ ሁሉን ነገር ካደረገ በኋላ በተዋህዶ ሞተ። ማን የሞተ? ወልድ። በምን? በስጋ በተዋህዶ። በተዋህዶ ሞተ፣ በተዋህዶ ተቀበረ፣ በተዋህዶ ተነሳ፣ በተዋህዶ በክብር አረገ፣ በተዋህዶ ኪሩቤል ላይ ተቀምጧል። በእግረ አጋንንት ተረግጦ ተንቆ ተዋርዶ የነበረ የኛ አካል አምላክነትን ተዋህዶ በተዋህዶ አረገ። የኛ ጌታ አሁን ኪሩቤል ላይ ነው። ስሙ የተመሰገነ ይሁን። የኛ ኪሩቤል ላይ ቅዱስ ሚካኤል አይደለም፣ ቅዱስ ገብርኤል አይደለም፣ ከመላእክት አንዱ አይደለም። የተቀመጠው ሰው ነው፣ አዳም ነው። አዳም በበደለ ጊዜ በጊዜው ምጸት ይመስላል። ምን አለ? አዳምንም ቀጣ በርግማን፣ ሔዋንንም ቀጣ በርግማን። እዚያ ዘፍጥረት 3 ላይ ሁሉንም ዲያብሎስንም ቀጣና ምን አለ? አዳም ኮነ ከመ አሐዱ እምኔነ አለ። ገና እንደበደለ የገባለት ተስፋ አዳም ከእኛ እንደ አንዱ ሆነ። ከእኛ እንደ አንዱ ማለት ምን ማለት ነው? ከአብ ከእኛ እንደ አንዱ ማለት እንደ አብ እንደ መንፈስ ቅዱስ እንደ ወልድ ሆነ። ለምን? ወልድን ተዋህዶ በአብ ቀኝ ተቀመጠ። ማን? አዳም። ሁለተኛው አዳም ኢየሱስ ክርስቶስ። ክብራችን አውቀነዋል። አባቶች፣ እናቶች፣ እህቶች፣ ወንድሞች ክርስቲያን አውቀነዋል። ክብራችን እንዴት እንደወደደን እንዴት እንዳከበረን። ነገር ሁሉ ለበጎ ነው። የአዳም በደል ለበጎ ሆነ። በበለጠ አከበረን። ዲያብሎስ ደስ አይበለው። ዛሬ ኪሩቤል ላይ ያለው የኛ ተፈጥሮ በተዋህዶ ኢየሱስ ክርስቶስ በተዋህዶ ደግሞ ቅዱስ እስጢፋኖስ አይቶታል። ሰማያት ተከፍተው በዚያ በወገኖቹ በድንጋይ እየወገሩት ጌታ ኢየሱስ ክርስቶስ ሆይ የሚያደርጉትን አያውቁምና ይቅር በላቸው ሲል ሰማይ ተከፍቶ ሲያየው ነፍሴን ተረክባለሁ እያየው ነው። ነፍሱን አስረክቦ ሄደ። ዛሬ የዓለም ቤተ ክርስቲያን ራስ ነው። ዛሬ የሁላችን ራስ ነው። የዓለም ቤተ ክርስቲያን ማለት ነው። እኛ ስለ ህንፃው አይደለም። አሁን የዓለም ቤተ ክርስቲያን ስንል እኛ ህንፃው እኮ ቤተ ክርስቲያን የሚባለው እኛ ተሰብስበን ስለምናመልክበት ነው። ዋናው ቤተ ክርስቲያን ማለት እኛ ነን።
ክርስቶስ ራሳችን የሆነ እኛ ነጭም ጥቁርም ቢጫም ቀይም ሴትም ወንድም በሱ ያመን ሁሉ በአንድ አካልነት ከሱ ጋር ነው። ገነት መግባት ማለት ይሄ ነው። መንግሥተ ሰማያት መግባት ማለት ይሄ ነው። አልፎ ተርፎ የኛ አካል ራስ ሆኖ ኪሩቤል ላይ ተቀምጧል። እንዴት ቢያከብረን ነው? ጌታ ዳግም ይመጣል። ዓለማት ያልፋሉ። ሲመጣም በተዋህዶ ነው የሚመጣ። ግን እንደ መጀመሪያው አመጣጥ እየተተፋበት እየተናቀ እየተገረፈ እየተቸነከረ እያለቀሰ አይደለም። ሲመጣ መለኮታዊ እሳት በፊቱ እየነደደ ነው። እግዚአብሔር እሰ ገሃደ ይመጽእ ወአምላክ ነሂ እያረምም እሳት ይነድድ ቅድሜሁ። መለኮታዊ እሳት እየነደደ ብርሃን ተጎናጽፈን ይህ ኃጢአት የሚስማማው አዳማዊ ተፈጥሮ ስጋና ደም ወደ አፈርነት ተቀይሯል። አሁን ምን ስንነሳ ከመቅጽበተ ዓይን ተለውጠን የማንራብ የማንጠማ ኃጢአት የማይስማማን በክርስቶስ ባገኘነው ጸጋ ፍጹማን ቅዱሳን ንጹሐን ሆነን እንነሳለን። በአባቱ ቀኝ መቆም ብቻ ሳይሆን የአባቴ ቡሩካን ዓለም ከመዘጋጀቱ በፊት የተዘጋጀላችሁን የአባቴን መንግሥት ውረሱ እናንተ የአባቴ ቡሩካን የመባል ተስፋ ነው። ወደፊት ተዘጋጅቶልን እየጠበቅን ያለን ይህን ጸጋ እንዳናጣበት ነው። ወንጌልን የተወልን ቤተክርስቲያንን የተወልን ከሐዋርያት ጀምሮ እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለውን ቃሉን በመግባት ከሐዋርያት ቀጥሎ ከነበሩት ጋር ከዚያ ቀጥሎ ከነበሩት ጋር እስከኛ ድረስ ከኛም በኋላ እስከ ዕለተ ምጽአት ከኛ ጋር ነው የኛ ጌታ። አሁን ወደ ጥያቄያችን ስንሄድ ኢየሱስ ክርስቶስ ከአብ ከመንፈስ ቅዱስ ጋር በመለኮት አንድ ሲሆን ፈጣሪ ሲሆን ለምንድን ነው ራሱ ተነሳ? በኃይል በስልጣኑ በኃይሉ በራሱ ለምን ተነሳ አላልንም? ለምን እግዚአብሔር አስነሳው አልን? አንደኛ ምንድነው ያለው ቅዱስ ጴጥሮስ? የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ሰው ነበረ የሚለው አሁን ማንን ነው? ወልድን ነው። ለምንድን ነው ሰው ነበረ ያለው? ሰው ነበረ። ሰውም ስለሆነ ኢየሱስ ክርስቶስ ማለት ሰውም አምላክም ሰውም ስለሆነ ሰው ነበር አለና እርሱንም በእግዚአብሔር በተወሰነው ሐሳቡና በቀደመው ዕውቀቱ ተሰጥቶ በአመፀኞች እጅ ሰቅላችሁ ገደላችሁት። እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው። ሞት ይዘው ዘንድ አልቻለምና የሞትን ጣር አጥፍቶ አስነሳው ሲል እንዴት ነው? ወልድ ራሱ ፈጣሪ አይደለ? ማንን ያስነሳል እንዴ? ወልድ እንደ አብ አስነሻ አይደለም ወይ? መንፈስ ቅዱስ እንደ አብ አስነሻ እንደ መንፈስ ማለት ወልድ እንደ አብ አስነሻ አይደለም ወይ? እንደ መንፈስ ቅዱስ አስነሻ አይደለም ወይ? ምን አስነሻ አስፈለገው? እግዚአብሔር አስነሳው ለምን ተባለ? እግዚአብሔር አስነሳው የሚባልለትን አዳማዊ ተፈጥሮ እንደተዋሃደ የተነሳ መሆኑን ለማረጋገጥ ነው። የኛ ትንሣኤ መሆኑን ለማረጋገጥ ሰው ሲልም እኛን ነው እያኮራን ያለ እንጂ ፈጣሪ ነው እሱ። እንዲህ አይነት ሰው ነበረ ይላል። ይሄ ነው እንዲህ አይነት ሰው ነበረ። ማንንም ወልድን እኮ ነው እንደሚሉ እግዚአብሔር አስነሳው፣ ሞት ይዘው ዘንድ አልቻለም። ይሄ ነው እግዚአብሔር አስነሳው የሚለው። አሁን እግዚአብሔር አስነሳው የሚባልን ተፈጥሮ ስለተዋሃደ ወይም ደግሞ አለው የተነሳው አካል በተዋህዶ ስለሆነ የተነሳው ሰውም ስለሆነ አስነሽ የሚፈልግን ተፈጥሮ ነው የተዋህዶ። እግዚአብሔር አስነሳው ሲል አሁን አስነሳው ሲል እግዚአብሔር ሲል ልክ እንደ እግዚአብሔር አብ እንደ እግዚአብሔር ወልድ ማለት እንደ እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድ አንድ እግዚአብሔር ነው። እግዚአብሔር አስነሳው ሲል
በሰውነቱ ነው እንጂ በአምላክነቱ የራሱን የተዋህደውን ተፈጥሮ አስነሽ ነው ራሱ። ከአብ ከመንፈስ ቅዱስ ጋር በአንድነት አስነሽ ነው ራሱ። ኢየሱስ ክርስቶስ ማለት በሌላ አነጋገር ተነሽ ነው፣ አስነሽ ነው ማለት ነው። ተነሽ ነው። ተነሽ ከሆነ እንግዲህ አሁን የተነሳ ከሆነ አስነሽ ያስፈልገዋል ማለት ሰው ሲነሳ አስነሽ ያስፈልገዋል። በሰውነቱ አስነሽ የሚያስፈልገውን ሰውነት አስነሽ ሞትና መቃብርን ድል አድርጎ የሚያስነሳ ኃይል ካላገኘ የማይነሳ ተፈጥሮን የማይነሳ ሰውነትን ነው የተዋሃደው። ስለዚህ ያን የማይነሳ ሰውነትን የተዋሃደ መሆኑን ለማጠየቅ አስነሳዋል። አስነሳው ሲል ራሱም አስነሽ ነው፣ ከአባቱ ጋር አስነሽ ነው። በሰውነቱ ተነሽ ነው፣ በአምላክነቱ ከአብ ከመንፈስ ቅዱስ ጋር አስነሽ ነው። ማን? ወልድ አስነሳው ሲል አሁን አብ ያስነሳው ማንን ነው? ወልድን ነው። በምን? በሰውነቱ ያላስነሽ የማይነሳ ተፈጥሮን ስለተዋሃደ በሰውነቱ፣ በአምላክነቱ ግን አብሮ አስነሽ ነው። አብሮ በአስናሽ እንደ ቅድም እኮ ነው። መስዋዕት ሆኖ ቀረበ። መስዋዕት አቅራቢ ነው። መስዋዕት ነው። መስዋዕት አቅራቢ ነው። በአምላክነቱ ደግሞ መስዋዕት ተቀባይ ነው። በሰውነቱ ይቅር በልልኝ ባይ ነው። በአምላክነቱ ደግሞ ይቅር ባይ ነው። በሰውነቱ አስታራቂ ነው፣ መታረቂያ ነው። በአምላክነቱ ደግሞ ታራቂ ነው። ከአብ ከመንፈስ ቅዱስ ጋር በአንድነት ታራቂ ነው። አሁንም አስነሳው ሲል ያው ነው በሰውነቱ። ይቺ በንና እንደን ካረሳን አሁን ምንም ይሁን አሁን ወልድ የሰውነት ነገረ ሰውነት የሰውነት ነገር ሲነገርለት ወይም ሲነገርበት በሰውነቱ ማን? ወልድ አምላክ ነው። ስለዚህ አስነሳው ሲል በሰውነቱ ነው እንጂ ዮሐንስ 10 ላይ ሰው ቀደም እንዳሉት ነፍሴን ራሴ ላስነሳትም ልገላትም ላስነሳትም እችላለሁ። እኔ ወልድ ራሱ አስነሽም ነው፣ ፈጣሪም ነው፣ ገዳይም ነው፣ አዳኝም ነው። አስነሽ ነው ራሱ። ስለዚህ እግዚአብሔር አስነሳው የሚለው አንደኛ በክርስትናው ገና ያልበሰሉ ስለሆነ ያን ጊዜ ለእነሱ እንዲገባቸው በሚገባቸው ቋንቋ ነው የሚናገረው። ስለዚህ እግዚአብሔር አስነሳው ይላል። እግዚአብሔር የተመሰገነ ይሁን። ቅዱስ ጳውሎስ ኤፌሶን 1 ላይ ከዛሬ ጀምሮ ይላል ክርስቶስን በማመናችን ሞትና መቃብርን ድል አድርጎ የተነሳውን አምላክ በማመናችን ከእሱ ጋር በመሆናችን ዛሬውኑ ከእሱ ጋር ተነስተናል። ዛሬውኑ በቀኙ አስቀምጦናል ይላል በቸርነቱ። ይህን ላለማጣት ነው። በየዓመቱ ትንሣኤውን እናስባለን። በየዓመቱ ልደቱን እናስባለን። በየዓመቱ ጥምቀቱን እናስባለን። በየዓመቱ በአጠቃላይ በምድር ላይ በሥጋ ወራት ያደረገውን እናስባለን። በየዓመቱ ሞትና መቃብሩና በየዓመቱ ሳይሆን በየቀኑ በቅዳሴያችን የሰውነቱን ነገር በሰውነቱ ያደረገውን ሞቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን በየደቂቃው፣ በየሰዓቱ፣ በየቀኑ፣ በየሳምንቱ፣ በየወሩ፣ በዓመቱ ሁሉ በቅዳሴውም በሆነ ሁሉ እያሰብን እንኖራለን። ለምን? እኛን ከሞት ለማዳን የተጠቀመበት የእኛን ተፈጥሮ ስለሆነ የሰውነቱን ነገር በሰውነቱ ያደረገውን በሥጋ ወራት ያደረገውን ለዘላለም ስንናገር ስንመሰክር እንኖራለን። ያን በሰውነቱ በሥጋ ወራት ያደረገውን በተለይ መከራ ሞቱን ባወሳን በተናገርን ቁጥር አጋንንት ይብረከረካሉ፣ ሕይወታችን ይቀደሳል፣ መንፈሳዊ ጉልበት እናገኛለን። እና ዛሬ የእኛ ጌታ ይኸው በዓለም ዙሪያ ስንበተንም አብሮን በዓለም ዙሪያውን ወገኖቻችን ሲሰደዱ ጳጳሳት አብረዋሉ። ልክ እስራኤል በባቢሎን ተማርከው በሄዱ ጊዜ እነ ዳንኤል አብረው ነበሩ፣ እነ ሕዝቅኤል አብረው ነበሩ፣ እነ አናንያ፣ እነ አዛርያ፣ እነ ሚሳኤል አብረው ነበሩ፣ ካህናቱ እነ ኢያሱ አብረው ነበሩ። እና ስለዚህ እንደዚህ ሁሉ አሁን ደግሞ በዓለም ስንበተን ደግሞ ወደ አረብ ዓለምም ወደ አውሮፓም ቻይናም በሉት ጃፓን በሉት ያው አሜሪካ በሉት ካናዳ በሉት አውስትራሊያ በሉት በተበተንበት ቦታ ሁሉ ጳጳሳት አሉን።
ካህናት አሉን፣ ዲያቆናት አሉን፣ መዘምራን አሉን፣ መርጌቶች አሉን። ምን የጎደልን ነገር አለ? እንደ 36ቱ ቅዱሳት 24 ሰርተው የማይደክሙ እናቶች እህቶች አሉን፣ ጀግኖች እንደ መግደላዊት ማርያም ዛሬም ትንሣኤውን የሚመሰክሩ ለቤተ ክርስቲያኗ የጀርባ አጥንት የሆኑ ዛሬም አሉን። የትናንትናዋ ቤተ ክርስቲያን ቀራንዮ ላይ የተመሰረተችው ዛሬም አለች፣ ነገም ትኖራለች። እስከ ዕለተ ምጽአት እንዲህ እንቆያለን እና ስለዚህ አስነሳው ቢል ድንቅ አይደለም፣ ሰው ቢልም ሰውም ስለሆነ ነው ለማለት ነው። ሰውም አምላክም ስለሆነ ነው። የኛ ጌታ ሰውም አምላክም ስለሆነ ወልድ ሁልጊዜ በሰውነቱ የሰውነት የሁለተኛው አዳም የአዳማዊ ተፈጥሮ ነገር በሱ ሲነገር ሁልጊዜ የምንለው ምንድን ነው? በሰውነቱ። ማን ነው እሱ? ወልድ። በሰውነቱ ወልድ ነው እና እንደገና ደግሞ የሰውነት የማይሰራውን የአምላክነት ስራ ሲሰራ ደግሞ በአምላክነቱ ማን? ያው ራሱ ወልድ ነው። ይቺ በእናንደ ወልድን አትለቅም፣ ወልድን አትለቅም። እንወቅ። ወልድን አትለቅም፣ አይለቁም። እነዚህ እንደሚለው ቃልና በየሚለው ቃል አስታውሱ። ከወልድ አትነጠልም፣ ወልድን አትለቅም። በላ ጠጣ ተወለደ ስንል በሰውነቱ ዕውራንን አበራ፣ ኃጢአት ተሰረየላል ሂድ አለ፣ ለምጻምን አነጻ፣ ሙት አስነሳ ስንል በአምላክነቱ ማን? ያ ወልድ ራሱ ወልድ። በላ ጠጣ ደከመ ተኛ አንቀላፋ ምን ስንል በሰውነቱ ማን? ወልድ። ኃጢአት ተሰረየልህ እንዲሆነ ሞት አስነሳ፣ ላዘነን ሲያስነሳ ምን ሲል የአምላክነት ስራን ስናይ በአምላክነቱ አምላክም ስለሆነ በአምላክነቱ ማን ነው እሱ? ወልድ። ከወልድ ስጋን ከሰውነት ሰውነትን ማለት ስጋን ማለት ሰውነትን ከአምላክነት አምላክነትን ከሰውነት ለይተን በተናጠል መጥራት እንዳንችል የሚለው ፊደልና እንደ የሚለው በጣም በሚያስገርም ሁኔታ የማያንቀሳቅሱ ነገሮች ናቸው፣ ቀላል መስለው። ስለዚህ ሁሉን የሰራልን የኛ ጌታ በተዋህዶ ስለሆነ እግዚአብሔር አስነሳው ቢልም በሰውነቱ ነው። ነገር ግን ያን የተዋህደውን ስጋ በማስነሳት ግን ከአብ ከመንፈስ ቅዱስ ጋር በአምላክነት እሱም አብሮ አለበት። አስነሽ ነው፣ እሱም ተነሽም ነው፣ አስነሽም ነው ለማለት ነው። የተግባባን ይመስለኛል። ግሩም ነው። ብፁዕ አባታችን በረከቶ ይደርብን፣ እግዚአብሔር ይስጥልን። እሺ እንግዲህ የዛሬው የጠየቃችሁት ጥያቄ ትንሣኤን በተመለከተ ይሄ ነው። ነገ ደግሞ ሌሎች ጥያቄዎች አሉ። ነገ ከነገ በኋላ የጠየቃችኋቸው አሉ። ሌሎች መጠየቅ የምትፈልጓቸውን ጥያቄዎች በውስጥ መስመር በውስጥ ላኩልንና ነገ ከነገ በኋላ እያቀረብነ ከብፁዕ አባታችን ጋራ እንማማራለን ማለት ነው። አሁን ወደ ዝማሬ እንሂድ፣ እንዘምራለን። ብፁዕ አባታችን አረፍ ይላሉ። እንዴ እንደሱ ነው እንደሚጎተተው? ምንስ ነው የተቆለ? እሺ ብፁዕ አባታችን አረፍ ይበሉ። እንግዲህ እሺ፣ በነገራችን ላይ አንዲት ቃል ጨምርላት እንዴር ምፈልጋት እንዲያው በተለምዶ የጌታ ትንሣኤ እንላለን እንጂ ትንሣኤው የራሳችን ነው። ይህን ማወቅ አለብን። የራሳችን ትንሣኤ ነው። ምክንያቱም የተነሳው የኛ ተፈጥሮ ነው፣ ፈጣሪነትን ተዋህዶ። ስለዚህ ትንሣኤው ራሱ የራሳችን ትንሣኤ፣ ወደፊት የምንነሳውን ትንሣኤ ነው እሱ የተነሳው። ስለዚህ የራሳችን ትንሣኤ የምንነሳውን የወደፊቱን አንደኛ አሁን ከእሱ ጋር በመሆናችን ትንሣኤ ነው፣ ህይወት ነው ራሱ። ከአሁኑ የተረጋገጠ ቪዛው ተይዟል ማለት ነው። በረራው ብቻ ነው የቀረ። ሌላው ግን እንዲያው በየአይምሯችን ማሰብ ያለብን ይሄ ትንሣኤ የራሳችን ትንሣኤ የራሳችን በዓል መሆኑንም እንዳንዘነጋው ነው።
ክርስቶስ ተንሥአ እሙታን በዐቢይ ኃይለ ሥልጣን አሰሮ ለሰይጣን አገዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። እግዚአብሔር ባርካችሁ፣ ቸር ይግጠመን። እሺ ብፁዕ አባታችን በረከትዎት ይደርብን። እሺ እሺ፣ ዘማሪያን የምትዘምሩ ግቡና ዘምሩ።